እዚህ ታወራና አይሽ ግራ ድምጿ እንትን እንዴ እስኪ አጓሪልኝ እስኪ አጓሪ እስኪ ድምጿ እንድንለየው አጓሪልኝ እንደ ምንድነው ማጓራት ማለት? አውዬ ታጓራለኝ እኔ ማጓራት ምንድነው? በቃው ሚኪ ማሬ አረ እኔ አላቃትም አውዬ ጨዋታ እኔ እውነት ለመናገር እንዲሁ አይሻለሁ እንጂ ማህሌት አይደለችም በጭራሽ። ፋሲካ አትክለስለሽ ገብርኤልን አይደለም ክርስቶስን አይደለም። መጀመሪያ ላይ እኔ ሼር አድርገውልኝ በፌክ አካውንት ገብቼ አይቼ ደነገጥኩ፣ አይገልጸውም። ከዛ ቪዲዮቹን ገብቼ ሳይ ነበር። ኔቨር እንደውም ነው አይደለም እንዴ በጣም አየሁኝ፣ ሁሉንም አየሁኝ። አይደለችም በሙሉ የማይመሳሰል ነገር ነው ሲጀመር፣ አይገናኝም። ያቺ ተርጀሪ ራሱ ቢሆን መላክና ጭራቅ እንዴት ይመሳሰላል? በጌታ በኢየሱስ ስም ሚኪ ምንፈልገት ነው? በጣም እያወዳደስካት ያለቀው ምንፈልገት ማገባ ሁለተው ብቻ ተናገር ተባልኩ እንጂ ሌላው ማያስፈልግም። በዚህ አጋጣሚ አብዬ ያንን ስላነሳችሁት እኔ ያው አብዬ አንቺ ቤት በተደረገው እርቅ መሰረት ባደረግሽው ውሳኔ መሰረት እህቴን አክብሬ እዛ የወሰንሽውን ውሳኔ ጠቅላላ ንብረቴን ሽጬ ገንዘባቸውን መልሼ ህዝቡ ጠቅላላ በእኔ የተበደለው ሁሉ ገንዘቡን ወስዶ ትክክለኛ ህይወት እየኖረ ቤተሰባዊ የመደዋወል ነገር በእኔ የተሸወሩ ጠቅላላ ማለት ነው። እና ይሄን ነገር በጣም ብዙ ሰዎችም አልሰሙትም። የለቀቁትን ቪዲዮ ያው ያንን መጥፎውን ነገር ሲያብላሉት ኖረው ጥሩ ነገር ሲመጣ ደግሞ ያው አበሻ ታውቂዋለሽ ደብቀውት ምንም ቪዲዮውን ቫይራል ያልወጣበት ሁኔታ ሆኖ ነው። እና ብዙ ሰዎች ኮሜንት እንዳንዳንድ እየመጡ ሌባ ይላሉ። እኔ የአምሳ አለቃ ጥጋቡ ገብርኤል የወታደር ልጅ ነኝ። እኔ ጠቅላላ እኔና ፋሲካ እስካም ተደርገን እዚህ ገባን። እዚህ ያለውበት ሁኔታ ሆንኩኝ። ያሰው ሁሉም ሰው እንደሚጭበረበረው እንጂ ምንም አጥቼ ይህንን ህዝብ ለመበደልን ምንም ሆኛለሁ። እና ንብረታቸውን ገንዘባቸውን መልሼ በእኔ የተጨረበሩትን ይቅርታ ብዬ ሁሉም ነገር ቪዲዮ ሰርቼ ፖስትቻለሁ። ገብታችሁ ፔጅ ላይ እዩት። አቡዬ የወሰነችው እህቴን አክብሬ ማለት ነው። እና አቡዬ ጋር መጥቶ የተዳኙት ሰዎች በትክክል ገንዘባቸው ተመልሶ ገንዘቤ አልተመለሰም እንደዚህ ገንዘብ አለብኝ የሚል ካለ ይኸው በሀቡ ፊት 1 ሚሊዮን ብር እቀጣለሁ። 1 ሚሊዮን ብር ማለት በሚኪ ፊት አውራሪ ገንዘቤን ተበልቻለሁ። እሱ እንደዚህ አርጎ አጭበርብሮ ብሬን ተበልቻለሁ አልመለሰልኝም የሚል ካለ 1 ሚሊዮን ብር ለመቀጣት ዝግጁ ነኝ። እና ይህንን ነው በዚሁ ማሳወቅ ፈልገው። እቺን እህታችንን ሳጅ የጠይቃችሁን ጥያቄ እኔ አይቻትም አላቅም፣ ምንም ብያት አላቅም ማለት ነው። በዚሁ አጋጣሚ እንትን ልንገራችሁ ብዬ ነው አጋጣሚውን ከሰጣችሁ። እሺ በጣም እናመሰግናለን። እነሱ ምን ሆናችሁ ዶኩሜንታት እነሱ ካላወቃችሁ ምሮ ማለት ነው ካላወቋት የምን ፓስፖርት ምን ደረጃ ነው እንዴ? ሰው ልጅ ልዘት ፓስፖርቷን ለኔ በውስጥ ልክልኛለች እና ያለው የተበደለችው ፋሲካ ናት አይደለ? የተበደለ ሰው መችስ በምን አይነት ተአምር እንበለና ሜኪ እንኳን ስለበላ ልበለት ስላለው ፋሲካ ግን የተበደለ ሰው ያለቀሰ ሰው ናታይም ላጎይ ደግሞ አለለችም ማለት ሲጀመር ይኸውልሽ ሴትዮዋ በህግ የተያዘ ነገር እኮ ነው። የት እንዳለች ይታወቃል። በህግ የተያዘ ነገር ነው። ሚዲያም አትመጣም። ግዳያት እንኳን እንደዚህ ይህን ሁሉ ህዝብ ዘርፋ ይቀርና በደህናው ጊዜ ሚዲያ ላይ ፎቶ አይታይም፣ ፊቷን አታሳይም። ሳቡ ስለዛ በደህና ጊዜ ማታሳይም። ደርሳ እኔ ቤት መታ ሽና ጃኬቶቿን $4500 የተገዙ ጃኬቶቿን፣ ቦርሳዎቿን፣ ወርቆቿን በፊት ራሱ አልኩሽ፣ በፊት ራሱ እኮ አብረን እንበላለን እንጠጣለን፣ ግን ቪዲዮ ላይ መውጣት አትወድም፣ መታየት አትወድም። ገባ አንድ ቀን ፊቷ ላይ ይቻላል። የመጀመሪያ ቀን መታ ቪዲዮ አብርታ ሽቶቿን ስታሳየን የነበረው ሲጀምር መንገድ ላይ ስትሄድ የትም ቦታ ፀጉር ቤቷ ራሱ ብታያት ሀቡ
እንዲህ ጸጉሯን እስከዚህ ደፍታ መነጽር አድርጋ አሁን ያው ሲገባሽ ነው እንጂ ሌባ መሆኗን ስታቂ ሲገባሽ ነው ለካ ለዚህ ነው እንደ የምትይው እንጂ በጣም በጥንቃቄ ነበር በዛ ሰዓት ራሱ የምትራመደው። አንቺ ከመነጽሩ ውጭ አላየሻትም? አይን ጸጉሯ አይቻታለሁ። ይሄ ሶፋ ቢኖር ማለት ነው ጭላል እዚህ ጋር ማናወራው እኔና ፋሲካ መኪና ላይ እኮ ልንለጠፍ ነበር እኮ። እኔ እንደውም ፋሲካ ለልጆቿ እኔ በዛ ሞዴል ትሆኛለሽ አለና ዞርሻለሁ ብላ ተጨነቄ የጨነቀኝ እንደው ፋሲካ ነግሬሽ የለ አንድ ታክሲ ላይ ነው አንተና ፋሲካ የምትለጠፉት በባህላዊ ልብስ ተብሎ በዚህ ቦርጭሽ እኔ ጉርድ ፎቶ ነው ወይስ ትልቅ ፎቶ ነው? የምን ቦርጭ ነው ሲጀመር? እኔ ምን ቦርጭ አለኝ? እኔም ቦርጭ ነበረ፣ አንቺ ቦርጭ ነበርሽ። በኑሮ ውድነት አሁን ከስተሽ ነው እንጂ ከስቼ በምን አወቀኝ? ተከሳ እንዲህ መጣችሁ። ምክንያቱ ታውቀዋለች። ታሪኩን ሰምታ ማለት አንድ ነገር ልንገራችሁ። እሷ ማለት እያንዳንድ እርምጃዎቿን ሂሳብ ስትሰራ የነበረ እስቲል ሀቡ ክርስቶስን ሰው እንትን ፓርኪንግ በር ላይ አያወርዳትም። መኪና ስትመጣ ከኦፖዚት ከኛ ቢልዲንግ ኦፖዚት ወርዳ በወቅ ነው የምትመጣው። እያንዳንድ ነገሯ እርምጃዎቿን ሂሳብ ሰርታ በጣም ሀርድ ሴት ናት። እያንዳንዱን ነገር ማለት ካሜራ ራሱ ቅጂ ብታሶች አይኗ አይታይም። በጣም ተጠንቅቃ ጸጉሯን እዚህ ድረስ ደፍታ ዩማን ኤር ኮፍያውን አርጋ መነጽሯን አርጋ በተጠንቀቅ እያንዳንድ ነገሮቿ ብታደርግ። ስለዛ እሷ አለፈላ ምን ልትሰራ ሚዲያ ትመጣለች? ሚሊዮነር ሆነች እኮ በቃ። ነገሮች እንዴት በአንድ ቲክቶክ ላይ መተሽ 30 ሚሊዮን ገባሽ? እንዴት የሁሉ ሽቶ ኖራሽ? ኬታ መጣሽ እያሉ ለምን አይኖራትም እንዴ? ሰው የአበሾች አቀባበል ነው። ይኸውልሽ አንድ ሰው ቲክቶክ ላይ ሲመጣ እንዲህ ነው የምንቀበለው። ገባሽ? ሴቷ መንሱር ይሏታል፣ ሽቶች ብዙ ስላሏት እና አንድ ሀብታም ቲክቶክ ላይ ከመጣ በዚህ መንገድ ነው የምንቀበለው። እንዴ ለምን ሽቶ ብዙ ካላት መጥቷ ነው። ሽቶ ኮሌክት ያደርጋል። ሽቶ ከ300 ሽቶ በላይ አለ። ሽቶች ጠቅላላ ደግሞ ኤክስክሉሲቭ የሆኑ በጣም ውድ የሆኑ ሽቶች አሉ። ይሄ መሻጫው አይደለም እንደ ሁሉ አቤት በቁልቢው በዛ ማሬ ውድ ሽቶ ብራንድ ኮኮሼነርም አለሻ ብዙ ኮኮሼነርም አለኝ እንዴ አለ በቃ አንቺ እግዚአብሔር የባረከኝ ሰው ነሽ። በጣም እያሽቃበጥክ በጣም እያወዳደስክ ነው። እኔ ሲጀመር ይኸውልሽ በእውነት በጣም አክስቴ ነው የምመስለው ግንባሩ አካባቢ። እኔ እንደው በነገራችን ላይ አሰጣጥሽ ይለያል። በዚሁ አጋጣሚ ልንገርሽ ብዬ ይሄ ፕሌን አነዳድሽ ለየት ይላል። ሰው እንደዛ ነርቷ ማለት ቀልድ ነው። እኔ ሽቶ ሪቪው አደርጋለሁ። ይሄ ሽቶ ከ300 በላይ ያለ ሽቶ ለፐርሰናል ነው የምጠቀመው፣ ለራሴ ማለት ነው። ሆቢ ነው። ሽቶ ኮሌክት አደርጋለሁ፣ ቦርሳ ኮሌክት አደርጋለሁ፣ ዳይመንድ ኮሌክት አደርጋለሁ፣ ወርቅ ኮሌክት አደርጋለሁ። በቃ አለቀ። ለእኔ 50 ምናምን ሚሊዮን ቢግ ዲል አይደለም። እሺ በአጠቃላይ እና መጥቼ ደግሞ በአንድ ጊዜ መጥቶ ሰው 40 ሌብል ሊገባ ይችላል። ኢንስፓየር አድርገኝ ሱዙኪንም እኮ እንደዚህ እኮ እንትን እያላቸው ነው ከሚዲያ የጠፋችሁ። ሀቡ ታስታውሻለች? ሱዙኪን አታስታውሻትም? አውሮፕላን እንዲህ በአናታችን ላይ የምናደርግ ጊፍት ምሰጠን ዘፈን የማይክ ፕሮፋይል በውስጥ እየሄዱ አንቺ የከሌነሽ እያሉ ሰላም ነሷ ጠፋች። ሳትዬ ግን ምንም ቢሆን አልጠፋም። ሳትዬ አትጥፊባቸው። እኔ ራሴ ሆነ ኮንተንት አለኝ እያቸዋለሁ። ሽቶ ሪቪው አደርጋለሁ።
ሽቶ የገዛና አሁን ለምትመጣ ኤክስፔንሲቭ ሆነች ነው። አንድ ሰው መጥቶ እኔ የሆነ አንድ ሽቶ በጣም የሉዊ ቪቶን ኮሌክሽን ወድጄዋለሁ ምን ይመስልሻል ግን ውድ ነው ቢለኝ እኔ ራሴ በራሴ ብር ገዛና አሸተውና ይሄ ሽቶ ለዚህ ይሆናል። እኔ ይሄ ሽቶ ጎቤ ነው ግን ምን መሰላቸው አሁን ቲክታክ ላይ የመጣሁት በደንብ አድርጌ ከራሴ ማህበረሰብ ጋር እተዋወቅበትና እኔ እድሜን አብዛኛው ያሳለፍኩት እኔ የምኖረው አሁን ብያለሁ ኢሮፕ ነው የምኖረው። ቲክታክ ላይ ብዙም አልታወቅም ግን ስመጣ ለዚህኛው ፐርፐዝ ነው የመጣሁት ሽቶ ሪቪው ላደርግ። እኔ ፐርፊውም በጣም አዲክት ነኝ፣ ሽቶ እወዳለሁ። እዚህም ራሱ ሪቪው አደርጋለሁ እላለሁ። እዚህ ያለሁበት ቦታ ላይ ሪቪው አደርጋለሁ ሽቶዎች አዳዲስ ሽቶ ሲመጡ። ስለዚህ እንደዛ ሆኜ ከእናንተ ጋር እሰራና ማለት ሽቶ ብዙ አይነት ሽቶ አለ። ዊንተር የዊንተር ሽቶ አለ፣ ቫኒላ አለ፣ ኡድ አለ፣ መዓት አይነት ሽቶ ቲፕ እንደምናስበው አይደለም። ለያንግ ሌዲስ አለ፣ ቦይ ፍሬንድሽ ጋር ስትሄጂ የምትቀበል ሽቶ አለ። ሽቶ በጣም ነው ኢንስፓየር የሚያደርገው ወንድ ለማድረግ ፍለት ለማድረግ የፈለግሽው አንድ በሀብታም የሆነውን ጠብ ለማድረግ ሽቶ አስፈላጊ ነው ስትይ። ስለዚህ ይህንን ሪቪው አደርጋለሁ። ለዚህ አልጠፋም። ከዛ በኋላ ምን ይሆናል የሆነ ወቅት ላይ በጣም ፌመስ ከሆኑ ብራንዶች ጋር ወይ ከአሞች ጋር ኦር ከምናምን ጋር አብሬ ኮላብ አድርጌ እሰራለሁ። የራሴ ሽቶ ደግሞ ምን ወቅት ላይ ፕሮዲስ አደርጋለሁ። ይሄን የመጣሁበት ቲክቶክ እንጂ እናንተ እንደምትሉት አይደለም። ስመጣ ደግሞ እዚህ ኢንስፓየር የሚያደርጉ እህቶች አሉ። እነ ሀቢባ ሆነ እነ ቤታዬ እነ ሚኪ እነ ፋሲካ ሁሉ እኔ ማንኛውም ሰው ኢንስፓየር የሚያደርገኝ አንድ ሰው ለምን ምንም ነገር የሌለው ለምን አይሆንም? እኛ የምንጠብቀው ትልቅ ሰው የሚያስተምረን ስለሚመስለን ሚሊዮነር የሆነ ሰው የተማረ ስለሚመስል ጭንቅላታችን እንደዛ ያዘጋጀ ነው እንጂ በጣም ትንሽ ሰዎች ሆኑ ከኛ ያነሱ ምንም ነገር የሌላቸው ሰዎች ኢንስፓየር ያደርጉናል፣ ይገርመናል። አሁን የሀቢባ ኢነርጂዋ ይገርመናል፣ ነገሮችን መስማቷ ይገርመናል፣ ጽናቷ ይገርመናል። ለዚህ መጥቼ ሰፖርት አደርጋታለሁ። ቤት ይላል ዝም ብለ ልጅ ፍሬንድሽ ማለት ነው። እንደዚህ ደስ የሚላቸው ሰው አለ ላይ ሁሉ እኔ ሁሉም ሰው እወዳለሁ። ምንም የምለው ነገር የለም እና በዛ የተነሳ ነው እንጂ እኔ ዛሬ መጥቼ እንዲህ ነሽ ምናምን ሲሉ ይገርመኛል። ግን እኔም እንዲወጣ የፈለኩት ለምንድን ነው? እኔ እኮ ማንም ሰው አይመለከተውም አያገባውም ብዬ የሚሄድ ይችል ነበር። ግን ብራቸው የተበላ ሰዎች እንደሆነ ለምሳሌ ፋሲካዬ እንደ ሌሎች ሰዎች የተጎዱ ሰዎች አሉ። ቀላል አይደለም። አንድ ሰው ያለውን ሁሉ አጠራቅሞም ሆነ ሽጦም ሆኖ ይሰጣል እንዲያልፍልኝ ጥሩ ቀን ፍለጋ። በጣም አዝናለሁ ይሄ ነገር ስለደረሰባቸው በእውነት ያስጠላል። እንደ መታለል የሚያስጠላ ነገር የለም። ለዚህም ነው እኔ እንዲታወቅ የፈለኩት እንጂ ምን አገባ ሀብዬ መድገም ኖ ላይ ነበር መጀመሪያ። ግን በኋላ ስታስበው ልክ ነው አለች እና እንግዲህ ውሸት ነው። አሁን ሌላ ነገር የምትሉ ካለ ፓስፖርት እኔ ፓስፖርት እዚህ መጥቼ እናንተ ጋር አላሳየም። ሆነስትሊ እዚህ ፐብሊክ ላይ መጥቼ ፓስፖርት አላሳየም። ፐርሰናል ኢንፎርሜሽን ፐብሊክ ላይ አይወጣም ሲጀመር። ለምሳሌ ፋሲካ ግን ለፋሲካ ላሳየት ይችላሉ። ለምሳሌ አሁን ከዚህ የተጎዳ ፋሲካ ካለች ፋሲካ ግን እኔ ፓስፖርትሽን እፈልጋለሁ ማየት ካለ እዚህ ላቋርጥሽ። አቡዬ የተጎዳችው ፋሲካ ብቻ ናት እያለች የተጎዳሁት እኔ ነኝ። ቢያንስ እኔ የልጅ እናት ነኝ። ቢያንስ እኔ ያለፈ ታሪኳን ሁላ አላውቅም። ነገር በጣም የተለየ ነው። ሚኪ ያልተጎዳ የመሰላት ገንዘብ ስላልተቆይ ሚኪ እኮ አንቺ ገንዘብ እና ከስም ገንዘብ ይበልጣል። 10 እጅ ስል ይሻላል። ሀቡ አንዴ ላስረዳት። ቆይ አንዴ ሀቡ ሚኪ ላይ ያኔ ያ ሁሉ ህዝብ ሲፈርድበት እኔ ሚኪን በጣም ስረዳው ነበር። ለምን እንደሆነ ታውቂያለሽ? የሴትዮዋን እባብ መሆን ያቀረባት ሰው ብቻ ነው የሚያውቀው። ሚኪ እንዴት ተሸወደ ይላሉ፣ እንዴት እዛ ውስጥ ገባ ይላሉ። እኔ ቁጭ ብዬ እንዴት ስታወራ እንዴት እንደምታሳምንሽ አይደለም ብር ይቅርና አካልሽን ስጭኝ ግዴታ ኮላሊትሽ ያስፈልገኛል ብትል እሰጣት ነበር። ገባሽ? ያን ያህል ታሳምንሻለች፣ ያን ያህል የተካነች ናት። ስለዛ እንኳን አለፈ ያለፈው እንኳን አለፈ መማሪያ ይሆናል። ሳጂ ፋሲካ ላይ ትኩረት ያደረገችው ፋሲካ ብር ስለተበላች ነው። ሚኪ ብር አይደለም የበላችው፣ ከብር በላይ ስሙን ወስዳበታለች፣ ክብሩን ወስዳበታለች። ሚኪ ኢትዮጵያ ውስጥ በጣም ደስተኛ ሆኖ አክቲቭ ሆኖ ጥሩ ህይወት ሊኖር የነበረ ሰው በሷ ምክንያት ነው ሰው ሀገር ላይ የቀረው። በሷ ምክንያት ነው ስደተኛ የሆነው። በሷ ምክንያት ኢትዮጵያ ውስጥ ስንት ዓመት 6 ዓመት ቲክቶክ ላይ ለፍቶ ተሰድቦ ተረግጦ ደግሞ ያፈራውን ነገር እንዳለ ሽጦ ለእነዚህ ምስኪን ድሆች
እሷ ለበላቻቸው ገንዘቡን የከፈለው ሚኪ ከፍሎም እኮ ስቲል ስደተኛ ነው። ከቤተሰቡ ርቆ ከሀገሩ ርቆ አረብ ሀገር ነዋሪ ሆኗል። እንደ ሚኪ እንደውም በሷ የተበደለ የለም። ውሽዬ ገንዘብ ነው የተበላችሁ። ያንን ማስታወቂያ ሀቡ ሚኪን ያሰራችውን ማስታወቂያ ማለት ነው። ቁጭ ብለን ክርስቶስን ነው የምልሽ ልጄ እዚህ ሶፋ ላይ ቁጭ ብለን አብረን ነበረ ስናወራ ነበረ። ከዛ ማስታወቂያውን እኔም ሰራለሁ ስላት አይ አንቺ አትስሪ ሚኪ ይስራው አለች። ይሄ የቴሌግራም ምናምን ስለሆነ አትችይበትም አለች። ገባሽ? ቢያንስ ትንሽ እንኳን የልጅ እናት በመሆኔ ራርታልኝ ሚኪ ወንድ ስለሆነ አጋፍጠዋለች እንጂ ከሚኪ እንደ ሚኪ እንኳን የመቋቋም ፓወር አይኖረኝም ነበር፣ እሰበር ነበር ሀቡ እና ሚኪ ንጹህ ሰው ነው።